እግዚአብሔር እውነቴን ነው ነግሽ አያድርስብሽ። በቃ በጣም ከባድ ነገር ነውና እኔ እንዴ በዚህ ደረጃ እንዴት ትርጉም ተሰጥቶት እንደዚህ ደረጃ እንደዚህ መውረዳቸው በራጡ በጣም አዝናለሁ። አንዲት ሴት እንደዚህ ልደረግ ስል እንደዚህ ተደርጎ እንደዚህ ልደረግ ስል እንደዚህ እንዴት እንደዚህ አይነት ነገር ቤተሰብ የላቸውም ወይ እነዚህ ሰዎች? ከዳር እስከ አሁን እኔ የአብነትን ልጅ ነኝ ብዬሻለሁ። እንግዲህ አንድ አካባቢ ልጆች ነን። እንግዲህ የአብነት ልጅ ማን ያንቺና የኔ አባትና ያንቺ አባት እኮ እኔን ተቆጣጥሮኛል ወይ አንቺን ተቆጣጥሮሻል የኔ አባት ማለት ነው፣ ሳናቀው ማለት ነው። በሚዲያ ሲያይ ምን አይነት እንደዚህ አይነት የሚናገር ልጅ ወለድክ ብሎ አንዱ ለአንዳችን እኮ የምንዋቀስ ነን። እንዴት በዚህ ደረጃ ወረድን? ለምንድን ነው 16,000 ሰው እያየን በዚህ ደረጃ እንዴት ሚዛናችን ወረደ? እኔ በጣም ነው ያዘንኩት። ግን መሬት ላይ ያለው እውነት ግን ሌላ ነው። እባካችሁ በወላዲተ አምላክ እንዲያው ስለምትወዱት አላህ ብላችሁ በዚህ ደረጃ አትውረዱ። እንደገና ደግሞ የሆነ የሞት መንፈስ ወይም ደግሞ የሚሞት ሰውም እንዳለ ነው የሚገባኝ። እንደዚህ በዚህ ደረጃ ከተነኳከሱ ሌላ አይዳ አለ። ምን አለ መሰለሽ አቡዬ ታውቂያለሽ፣ እኔ የአማኑኤል ልጅ ነኝ፣ የቅዱስ አማኑኤል ልጅ ነኝ። ሰይጣን ካደቆነ ያቀስሳል የሚባል ነገር አለ። ፍጻሜው አያምርም እና ፋይናል ላይ መጨረሻ ላይ ያየውሽ ነገር ደስ የሚል ነገር ነው ያየውሽ። ምንድነው ወደ እርቅ ሂዱ ሳትታረቁ አትሄዱም እኔም አልተኛም ብለሽ ነበር። እና አንድ አይነት ነገሮች ነው መፈጸም ያለባቸው። ግን የዘራችሁት ነገር ግን ታጭዱታላችሁ። በጣም የሚደብር ነገር ነው ያጨዳችሁ የዘራችሁት። ለምን በቢዝነሳችሁ ቢዝነስማኖች ፀጉር ቤት ያላችሁ ምግብ ቤት ያላችሁ የዘራችሁት ነገር የሚደብር ነገር ነው። ምን ማለት ነው? እናንተ ቤት ምን ብሎ ይምጣ አንድ ሰው? ሌላው በዚህ አጋጣሚ አቡዬ እድሉን ከሰጠሽኝ የማዳብ ቤት ልጆች ጠፍታችሁ የምትኖሩ አያችሁ፣ በውጪ መስራት ከባድ ነገሩ ይሄ ነው። አያጓጓም። አትጓጉ። ክብራችሁን ጠብቀው ሂዱ። ስነ ስርዓታችሁን ጠብቃችሁ ሂዱ። አስታውሱ ከኢትዮጵያ ስትመጡ ቁርአን ቀርታችሁ ይቅርታ አድርግ አልገባኝም። ማለት ለምን እውነታው ለምን ሐቁን አወጡ ነው ማለት ሐቁን መውጣቱን እየተቃወምክ ነው? ስላልገባኝ ነው ሐሳብ። ከይቅርታ ከወንድሙ አዎ እኮ እውነቱ እኮ ሲወጣ ነው ያንን ቆሻሻ ነገር ስናወግዝ ሐቁ ሲወጣ ሲያፍሩ ነው እኮ እነዚህ ሰዎች የሚያቆሙት አይደል? መሸፈን የለበትም። እስከዛሬ ለአመታት ተሸፋፍኖ ኖሯል። ብዙ እህቶች አልቅሰው ተበድለው ብዙ ነገር ሆነው ከቤሩት ወጥተዋል። ለምን? ሁሉም ስለሚፈራና ስለሚሸፋፈን። ይህንን ዝምታ ሰብሮ የወጣ ሰው ያፈነዳው ሰው ሊመሰገን ሊደነቅ ይገባል። መወገዝ ያለባቸው እነዛ አድራጊዎቹ ናቸው። አድራጊዎቹ ደግሞ እዚህ ጋር የሉም። ቆንጽላ ወይም ኢትዮጵያን ኮሚኒቲ አቅም ካለው ይጥራና እነዛን አካላት ይገስጻቸው። ደውሎ በስልካቸው ገነት ትባላለች መተት የምታሰራው እህቶችን በብር ለወንዶች $100 $200 ለአረቦች የምትሸጠው ስሟ ገነት ይባላል። ቤሩት ውስጥ ያለ ሰው ደፍሮ ሊናገራት አይችልም፣ ይፈሯታል። ቦዲጋርዶች ስላሏት ስለምታስደበድባቸው። እኔ 9 የተለያዩ ሰዎች ቮይስ አድርገውልኛል። እርዳታ ላይ ተሳትፈው እዚህ ቤት ቁጥሬ በእርዳታ ያገኙ። እነዚህ ሰዎች ቤሩት ውስጥ ስላለን እዛ ጋር መተን መናገር አንችልም። ከቤሩት የወጣን ቀን ግን ሀቢባ እመኝኝ መተን አንቺ ቤት ላይቭ ላይ ለህዝቡ ያደረገችን እንናገራለን ብለዋል። ይህ ሁሉ ሰው አለ ስለሚፈሯት ነው። እናንተ ኢትዮጵያን ኮሚኒቲ ደውላችሁ ጥሯትና ንገሯት ይህንን ነገር እንድታቆም። አቡዬ የገባሁት ለዛ ነው። በነገራችን ላይ ከህግ በላይ ማንኛውም ሰው አይሆንም መሰረቱ። በዚህ አጋጣሚ ምነግርሽ አሁን የዚህ ሀገር ዜጋ ሚስት ነኝ፣ የዛ ሀገር ሚስት ነኝ፣ የዚህ እንደዚህ የሚባሉ ይሄ እንትን ነው። ምንም የሚያስፈልግ ነገር አይደለም። ሁሉም ሰው ከህግ በታች ነው። እንኳን እዚህ ሀገር ይቅርና ሀገራችን እንኳን ከህግ በታች ነው ማንኛውም ነገር። ሌላ ነገር ምንም የሚያስፈልግ ነገር የለም። በማስተዋል መመላለስ ያለብን ምንድነው? እኛ ከሀገራችን እዚህ መጣ ልንሰራ ነው የመጣ ነው። ህይወት አጋጣሚ ነች፣ ልንጋባ እንችላለን። ይሄ ማለት ግን የራሱ መስፈርቶች አሉ። ስተት ውስጥ እንዳንገባ ምንድነው የሚባለው? ለአጥያን የሆነው ለጻድቅ እንዳይፈጠር በማለት እንጂ እንደዚህ አይነት ነገሮች ውስጥ መገባት አይጠበቅብንም። ከዛ ባሻገር ደግሞ ሁሉም ነገር መብት አለው። በጣም እርግጠኛ ሆኜ ስለምነግርሽ ነው። አንድ ህይወት እኮ ነው ማንም ሰው ያለው። በዚህ ደረጃ የተነካከሱ የተጨማለቁ ችግር ውስጥ የገቡ ሰዎች አሉ፣ በጣም ብዙ። አቡ በጣም በሚገርምሽ ሁኔታ አንዲት ሴት ከፎቅ ወረደች።
ድንገት ወደቀች፣ ሽንት ቤት ወደቀች፣ እንደዚህ ሞተች፣ ማአት ነገር ነው እያወራን ያለ ነው። በዚህ የተበላሸ በዚህ በጥንቆላ ቆሻሻ ነገር በዚህ ጉዳይ ላይ የተጨማለቁ አይነት ነገር ከሆነ መረጃ ካለው ቆንጽላው ሪፖርት ማድረግ እሱ ሪችን ደውይላትና ዋትሳፕ ላይ ቮይስ አድርጌላት አላየችውም። ደውይላትና ነይ ቢያት። እሺ ዜድ እናመሰግናለን። እውነታውን በማውጣታቸው እኛ እናመሰግናቸዋለን። ስለዚህ እስከዛሬ ማታውቁ ከሆነ ስለ እኛ መጨነቅ ያለብን ስለ ቤሩት ስም መጥፋት፣ ስለ ሀገሪቷ ስም መጥፋት ሳይሆን ስለ እህቶቻችን ህይወታቸው እየተበላሸ ስላለው እህቶቻችን መተት እየተደረገባቸው ለወንድ እየተሸጡ እየተዛተባቸው እየተደበደቡ ላሉ እህቶቻችን ነው መጨነቅ ያለብን እንጂ ስለ ቤሩት ስም ቤሩት ሀገራችን አይደለችም፣ ኢትዮጵያ ናት ሀገራችን። ስለ ቤሩት ስም መጥፋት አይደለም መጨነቅ ያለብን። መጨነቅ ያለብን ስለ ኢትዮጵያዊ ሴት እህቶቻችን ቤሩት ላይ በሷ እየደረሰባቸው ስላሉ እህቶች ነው መጨነቅ ያለብን። ይህን እያደረገች ያለችው ገነት ናት። ጥሯትና ኤምባሲ አናግሯት። እንደ አንድ ኢትዮጵያዊ ትጣራና ኤምባሲ ለምንድን ነው እንደምታደርጊው? አንድ ሰው ብቻውን ትክክል ሊሆን አይችልም። ብዙ ሰው ትክክል ነው፣ ህዝብ ትክክል ነው። እሷ አንድ ግለሰብ ናት። አንድ ሰው ሆና ይሄ ሁሉ ሰው ሮንግ ሊሆን አይችልም። በጣም ብዙ ሰዎች እኔ ቮይሳቸውን መላክ እችላለሁ። ለደህንነታቸው ግን ስለምፈራ ነው እዚህ ጋር ቮይሱን ያላሰማሁትኝ። ስለዚህ ጠርታቸው አናግሯት፣ ምከሯት፣ ገስጿት። እናመሰግናለን። አይቀርም፣ ይህንን እናደርጋለን። ከዛ ባሻገር ግን መጥፎ ነገር ወደፊት ለምን ወጣ እያልኩ አይደለም አቡዬ። እውነት ምንጊዜም እውነት ነች፣ ምንም ጥርጥር የለውም። እውነቱ ካልወጣ ውሸቱ ማወቅ አይቻልም። ይሄ ማለት የሆነ ሰው ሳይድ ይዤ አይደለም። ግን መደረግ ያለበትና ማወቅ መቻል ያለበት ግን በዚህ ደረጃ ትልልቅ ሰዎች የሉም ወይ? ግን አሉ። ግን ለምን አስፈላጊ እንደሆነ አልገባኝም። ለማንኛውም ግን እኔ ግን አሁን ተረዳው። ሚዲያ ላይ ከሚያወጡት ይልቅ ለምን በትልልቅ ሰዎች በውስጥ አልጨረሱትም ነው? በትክክል በትልልቅ ሰዎች ሞክረው ስላልቻሉ ተሸፋፍኖ ስላለፈ ሚዲያ ላይ ሲወጣ የኢትዮጵያ ሕዝብ ሲሰማው ፍርጥርጡ ይወጣል። ለዛ ነው ሰው ወዶ አይደለም ሚዲያን የሚመርጠው። አንዳንዴ ማለት ነው ውስጥ ለውስጥ የሄደ ነገር አስመሳዩ በጣም ብዙ ነው። ሚዲያ ላይ ሲወጣ ግን ሁሉ ነገር ፍርጥርጡ ይወጣል። ዓለም ላይ ያለ ሕዝብ ነው የሚያየው። እቺ ልጅ አትመጣም ነበር ትናንትና ጉዳዩ ሱሱ ይዛው ሚዲያ ላይ ባትመጣ፣ ሱሱና ሪች ይዘውት ባይመጡ ይቺ ልጅ አትመጣም ነበር። ይቺ ልጅ አሁን ከቤሩት ስለወጣች ነው እንደዚህ በነፃነት መታ ከማስረጃ ጋር ከቮይስ ጋር ጉዳዩን እንዳለ የተናገረችው ሀና። ስለዚህ ሚዲያን አትጥሉት። ሚዲያ ላይ የወጣ ነገር ጥሩ ነው፣ ለሌላው ትምህርት ይሆናል። ማንም አይደግመውም። ሚዲያ ላይ ያልተዋረደ ሰው አይተውም ይሄንን ስራውን። ውስጥ ለውስጥ በሽማግሌማ ጭራሽ እንደውም ያንን ሰው ማበረታታት ነው። ያ ሰው ካልተዋረደ እንደዚህ የሚያስመትት ሰው የሚያስደበድብ ሰው ሚዲያ ላይ ዓለም ፊት ፎቶ ተለጥፎ ማንነቱ ታውቆ ካልተዋረደ ይህንን ስራ አይተውም። በሽማግሌ ከሆነ 5 ፍሬ ሽማግሌዎች ነው የሰሙት፣ የልብ ልብ ይሰማዋል። ያ ሰው መማሪያ መቀጣጫ መሆን አለበት። ማንም ሰው እያመነ መተታም ሰው ጋር ሄዶ ምንም ነገር እየገዛ እየተጠቀመ ሁሉም ሰው ሊበከል አይገባም። እኛ ደግሞ እንደ አንድ ሚዲያ ተጠቃሚ ኃላፊነት አለብን። እንደዚህ አይነት ሰዎችን ማጋለጥ አለብን። ለዛ ነው ሚዲያ ላይ የመጡት። ወደዋል። ምንም ችግር የለውም። ያው ኮሚኒቲ ማለት ማህበረሰብ ማለት ነው። ማህበረሰብ ማለት ምን ማለት ነው? ያው እንግዲህ የማህበረሰብ ድምጽ ደምጾ ሴቶቹ መብት እንዲሆኑ ነገር ይልናል ስላሉ ሴቶች አቤት እዛ ብዙ እህቶች መናገር ያቀታቸዋል። ከቻክ ለነሱ ድረስላቸው፣ ለነሱ መፍትሄ ሆነክ እነዛ ሰዎች እሷ ስታናገሩና እሷ የነሱ ከሷ ስልክ ላይ ያሉትን ነገራቶች አስፈትታችሁ አስጠፍታችሁ አሁን አኪድ ይሄን ነገር ካይች እሷ በጣም ጠቃቃ ሴት ናት። ገባካ? ብዙ እህቶቻችንን ይዛለች፣ በመትይዘው ነገር ይዛለች። ለነዛ እህቶች መፍትሄ ከሆናችሁ እነዛ ልጆች ራሳቸው በግላቸው ይወጣሉ። እዛ ጋር ለነፍሳቸው ይፈራሉ። እኔ በግሌ የደረሰብኝ አልኩ። ለኔ አንተ ማዘን የምታውቃ ከሆነ እኔ ወደ ሀገሬ እስክገባ ማዛ ጋር ተጠልዬ ነው የኖርኩት። 2 ወር 3 ወር እሷ ቤት ተደብቄ ነው የኖርኩት። ከመጣሟ ቤቷ ነበር የምገባ፣ የትም አልሄድም ነበር። ቤቴ ወንድ መጥቶ ስለደበደበኝ ማለት ነው። ይሄን የማረጋቀም ሁሉ ያላት ሴት ናት። ገባካ?
እሷ አስገድላክ እንኳን ብትቀብረ የማይገኝ ሴት ናት። እኔ ሪከርድ አሰምቻለሁ። ጠንቅቄ ስለማቃት ነው የተናገርኩት። ጠንቅቀሽ እኔ ማን እንደሆንኩ ታውቂያለሽ፣ ስለኔ 100% ታውቂያለሽ ብላለች። ሰምተሻል ሀቢባ? ሪከርዱ አይደለም አይደለም፣ ህዝብ ሰምቷል። ቅድም 19000 ህዝብ ነበር። 19000 ህዝብ ወይሷን ሰምቷል። ዛቻዋን፣ ማስፈራሪያዋን ሁሉም ሰምቷል። እኔ አገሬ ላይ የላከች ጀግና ናት። አገሬ ላይ ከምሰራበት ከዚህ በኋላ የሚሸፋፈን ነገር የለም። ሚዲያ አለላችሁ እንደዚህ አይነት ባለጌዎችን፣ መተታሞች፣ ሌቦች ሴቶች እህቶቻችንን በዶላር $100 $200 ለአረብ የሚሸጡ እንደዚህ አይነት ባለጌዎችን አዋርዱ። ሚዲያ ላይ ደግመው እንዳያደርጉት። ለነዛ እህቶች ድረስላቸው፣ መፍትሄ ሁንላቸው። ሳይፈልጉ ቤቷ ተቀምጦ $100 ተቀብላ ሳልፋ እየሰጠች ሳይፈልጉ ከወንድ ጋር ለምታስቀምጠው መጣሟ ሂድና ለነዛ እህቶች ድረስላቸው፣ መፍትሄ ሁንላቸው። እኛስ ወተናል፣ ፈጣሪ ይመስገን። ገባ ከአምልጠናል። እዛ ላሉት ታምቆ ያሉ አሉ። ስለዚህ በሽማግሌ ምናምን የሚባል ነገር የለም። ከዚህ በኋላ ምንም ነገር ስትበደሉ ስትደረጉ ውዶቼ አውጡት፣ ሚዲያ ላይ አፍረጥርጡት። እሺ ሚዲያ ላይ ነው መፍትሄ የምታገኙት። በሽማግሌማ ምንም መፍትሄ አልተገኘም። 5 ፍሬ ሽማግሌ ነው የሚያውቀው፣ ማንም አያውቅም እያሉ አልተዋረዱማ። ዓለም አልሰማባቸውም ጉዳቸውን። እስከዛሬ በሽማግሌ አባብለው ስላልሆነ ነው ሚዲያ ላይ የወጡት። ሚዲያ ላይ የወጣ የተዋረደ ሰው እንዴት ስራውን እንደሚሰራ